አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርዟል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉምና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን ኢንድ አድርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ምን ይሄ ብቻ ለወር ያህል ቃሌ በመግቢያ ላይ እንደሰማችሁት ፕሮግራም እዘው ነበረ ሊወያዩ። አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይት አሁን አናደርግም ብለው አፈግፍገዋል። ከነሱ ቃል በቃል በደንብ አስተውሉ። ሁሱ ተጽዕኖ ውስጥ እንዳለ፣ ችግር ውስጥ እንደገቡ፣ እስልምና የሚከተሉ ሰዎች ሊበተኑ እንደሆነ፣ ኡማው ክፍፍል ውስጥ እንደገባ ሙስሊሞች የሚከተሉትን ጭንቅላት የሌለውን አካል እንዴት አድርገን ድራማ ሰርተን እንታደግ እያሉ ነው። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። ምን ይሄ ብቻ ይሄን የደረሰብንን ኪሳራ ከሴጣን ጋር በደንብ አስተውሉ ወገኖቼ፣ ከሴጣን ጋር ቢሆን ሰርተን ኦርቶዶክሶች ላይ ፕሮፓጋንዳ ሰርተን ይህንን የገጠመንን ተግዳሮት ለማለፍ ከሴጣን ጋርም ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ውርውር የሚሉ እንደዚህ አይነት ባለጌ እንደዚህ አይነት ናቸው። እንግዲህ የቲክቶክ ላይ የዋብያው ነው ኡስታዞች እስልምናን እንታደጋለን የሚሉት። በእርግጥ ድምፃቸውን ስላሰማዋችሁ ብቻ ለኦዲየንሶቼ ይቅርታ ጠይቃለሁ። ደግሜ አላደርገውም። እንደዚህ አይነት ባለጌዎችና ቆሻሾችን ኦዲየንሶቼ እንዲሰሙት ስለማልፈልግ ማለት ነው። ስለማይመጥኑ ለክብራችን ለኦዲየንሶቻችን ክብር ስለማይመጥኑ ይሄው አድምጡት። ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው በዛኛው ሰዓት ከኦርቶዶክሶች ጋር ያለው ነገር እኛ በዚህ ሰዓት ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ከራቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ ከዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ኮሚኒቲ በሰዓት ያለው ኢቨን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለ10 ዲቤት አይኖርም፣ ከዚህኛ አይበልጥም ዲቤቱ። እኛ ይህን ነገር ትንሽ ረገብናልና ቅድም አብዶም እንዳለው የእንትናም ይህ ቫይራል የወጣው ነገር ቀዝቀዝ ይበልና የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድና ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለው። ያ ሙስሊሙ ኮሚኒቲ ነው ሊትራሊ ውይይቱን ሊያዳምጥ ይመጣል ብዬ የማስበው አብዛኛው ማለት ነው። የሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ምንም አይካድ ነገር ነው። እኛ የነዛበዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ሊትራሊ በዛ ምክንያት ነው ሊትራሊ እንጂ የሆነ እንትን እያለ አይደለም። እኛ ኮሚኒቲ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ። ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ሊትራሊ ችግር የለብኝም ፐርሰናል። ዋናው ይሄኛው ነው ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ይቱን እኮ እንዲደረግ እንፈልጋለን ዛሬም ነገም ችግር የለብንም። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናረግ ተጠብቁናላችሁ።
የኛው ሴትል እናድርግ አይደለም። አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ይሆናል። ዲያብሎስ ሁላ የሚኖርበት ቦታ ችግር የለበትም። እንግዲህ ንጽጽር እንሰራለን የሚሉት በሐሰት አሁን የመጣባቸውን የተገለጠባቸውን ከሴጣን ጋር ቢሆን ሰርተው ሊያፍኑ ሞክረዋል። እያሰቡን ከሴጣን ከዲያብሎስ ጋር ቢሆን ሰርተን እናፍነዋለን እያሉ ነው። እባካችሁ ቆም ብላችሁ አስቡ። ከእንደነኚህ አይነቶች ራሳችሁን በማግለል እውነት ወደሆነው ህይወት ወደሆነው ትመጡ ዘንድ ጥሪ ያቀርብላችኋለኝ። ማሚ ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው በዛኛው ሰዓት ከኦርቶዶክስ ጋር ያለው ነገር እኛ በዚህ ሰብ ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ከራቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ ከዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ምን ኮሚኒቲ በሰዓት ያለው ግን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ምክንያቱም እናንተ እንደ ክርስቲያን ሳይድ ስራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለምን 10 ዲቤት አይኖርም? ከዚህኛ አይበልጥም ዲቤቱ። እኛ ይህን ነገር ትንሽ ረገብናልና ቅድም አብዶም እንዳለው የእንትናም ይሄ ቫይራል የወጣው ነገር ቀዝቀዝ ሲበልና የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ያዘ ሳይድና ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለው። እኛ ሙስሊሙ ኮሚኒቲ ነው እስራኤል ውይይቱን ሊያዳምጥ የሚመጣል ብዬ የማስበው አብዛኛው ማለት ነው። የሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ምንም አይካድ ነገር ነው። እኛ እዛ በዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል እስራኤል በዛ ምክንያት ነው እስራኤል እንጂ የሆነ እንትን እያለ አይደለም። እኛ እኮ ኮሚኒቲ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ። ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ይችላል ችግር የለብኝም። ፐርሰናል ዋናው ይሄኛው ነው። ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ይቱን እኮ እንዲደረግ ፈልቀን ዛሬም ነገም ችግር የለብንም። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ትጠብቁናላችሁ። አፎር ይሄኛውን ሴትል እናድርግ አይደለም። አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ይሆናል። ዲያብሎስ ሁላ የሚኖርበት ቦታ ችግር የለብንም። እዛ አቴንድ ማድረግ እንችላለን። ያም መሆን ማይችል ከሆነ ዘረዘርን ይሄኛውን ሰው ነገሩ አይመቸኝም የዘረዘርኳቸው ቤቶች ጠቅላላ አይመቹም ለእኛ ራሱ ኢትራሊ ቴዲዋስ አጋቢውን ሁላ የሆነ ችግር አለ፣ የሆነ ጋቢውን ችግር አለ፣ የዮዳ ጋቢውን ችግር አለ እንዳለ ለኛ አይመቹም። ግን ምንም በማይመጥን ሁኔታ ግን ይህን መቀልበስ አንችል። ከአንተ ጋርም ውይይት ሳይኖር አለ ብለው በዛም ለማጭበርበር እንደሞከሩ እሱን አንሳው። ያ አላ ጭንቅላት የለውም፣ እኔ ጭንቅላት አለኝ። እኔ ፎቶ ያምራል ይመስለኛል። የመዝሙር ያሬድና የኔ ፊት በጺም ዘጭ ያለ ስለሆነ በኔ ፎቶ ነው ኦዲየንስና ጊፍት የሚለቅሙት። የኔን ፎቶ ፊት ለፊት ካላደረጉ ኦዲየንሶቻቸው አይመጡም። ቃል እንዳለው ማለት ነው። ቃል እንዳለው አትፍራ ይላል። ኡስታዛችሁን ላይመለስ አከርካሪውን ከሰበርኩላችሁ በኋላ እስቲ ስለ ኡስታዛችሁ አውሩ እስቲ። ጀግና ናስቲ ቅረብ ፊቱ የምትሉት ለአንዴና ለመጨረሻ ቀብሬላችሁ አለን የምትሉትን ኡስታዛችሁን ጀናዛውን ሂዱና ጠቡና ውሰዱ። ጀናዛችሁን ተቀበሉ ኡስታዛችሁን። ስለዚህ አይደለም በዚህ በእንትን በቴሌቪዥን ፕሮግራሞች በአብያ ቴሌቪዥን ፕሮግራምም በአባሽ ቴሌቪዥን ፕሮግራምም
ውይይታችን ቀርቧል። አይደለም ቲክቶክ ላይ መሬት ወርዶ ኦዲየንሱ መሬት ወርዶ የቴሌቪዥን ፕሮግራሞቻችሁ ላይ እንኳን ውይይቶቻችንን ሪቪው አድርገውታል። እዛ ላይ ምላሽ እየሰጡ ነው። አይወክለንም፣ እንደዚህ አይነት ስህተቶች፣ እንደዚህ አይነት ጉድለቶች መጥቷል፣ ይሄንን ጭንቅላት የሌለው አካል እንዴት እናመልካለን እያሉ እየጠየቁን ነው። ከሱማ እፎይን ብናመልክ ይሻላል ብላችሁ እናንተ ራሳችሁ በውስጣታችሁ ማሰባችሁ አይቀርም። ለዛ ነው ኡስታዞቻችሁ የኔን ፎቶ አድርገው ውይይት የሚገቡት ላይቭ ላይ ያ ጭንቅላት የሌለው ባት ብቻ ከምናመልክ እሱን ከምናስተምር ቤታችንን ከፍተን የእፎይን ፕሮፋይል አድርገን ብንገባ ሰው ያደምጠናል። እችን የመሰለ ሸበላ ሰውዬ ፊት ለፊት ገጭ ብናደርገው ብዙ ይመጣል ብላችሁ ኡስታዞቻችሁ ነው ሶሪ ተከታዮቻችሁን ሳይሆን ተከታዩ ዝም ብሎ የሚነዳ ስለሆነ ኡስታዞቻችሁ ይሄንን የመሰለ ጭንቅላቱ የሚያምር ጺሙ ዘጭ ያለ ጺም አልባ ነው እንዳላ ጭንቅላት የሌለውን አላ ከምናስተምር ቤታችንን ከፍተን የእፎይን ፎቶ ብናደርግ ብዙ ተከታይ ይመጣል ብለው ተቂያ የሚሰሩ ስላሉ አሁን ላይ ፐርሰናሊ ከማንም ጋር የተቀበልኩት ውይይት የለም። ግን ፎቶዬን አድርገው ይሸቅሉ የማይም ህዝቦቻቸውን በውሸት የተካኑ መሆናቸውን አሁንም በደንብ ኤክስፖዝ ያድርጉ ራሳቸውን። በጣም ብዙ ሙስሊም ብላይንድሊ ፎሎ ከሚያደርገው በስተቀር ቆም ብሎ የሚያገናዝብ ይሄ ሁሉ እርግጫና ሩጫ የተፈጠረባቸውን የተጣለባቸውን ሹባ ለማጥራት እንደሆነ ገብቶታል። በደንብ ተረድተውታል። ስለዚህ ከእንደነኚህ ባለጌና ውሸታሞች ጋር ምንም የምራገጥበት እኔ እንትን የለኝም። ፐርሰናሊ እኔ ምንም እንደራሴ ብዙ እንትን የምለው ነገር ባይኖርም ግን በሚሊዮን ተከታይ ያለን ሰዎች ነን። ከዛ ውስጥ በመቶ ሺዎች የሚቆጠሩ በእውቀትም በእድሜም በብዙ ነገር ከኛ የተሻሉ አሉ። ለነሱ ስል እጠነቀቃለሁ። መውልበትም ማደርገውን ለኦዲየንሶቼ ስል ከባለጌና ከውሸታሞች ጋር ኦፊሻሊ ይቅርታ እስካልጠየቁ ድረስ የዋሿትን አድሚት እስካላደረጉ ድረስ ቲክቶክ ላይ ካሉ እነሱ ሪካርድ የሚያደርጉ አሉ፣ እህቶቻችን ሪካርድ የሚያደርጉ አሉ። ስራ እየሰሩ ከነሱ ጋር መወያየት ይችላሉ። ከዛ የሚያልፉ ስላልሆኑ ማለት ነው። ደጋግመው ጥሪ ያቀረቡላቸው ልጆችም አሉ። ከነሱ ጋር ሜቢ ከፈለጉ መወያየት ይችላሉ። ከአንተ ሳይድ እንፈልጋለን ካሉ ግን ሪካርድ የሚያደርጉልን እህቶቻችን አሉ። ከነሱ ጋር ተወያይተው እነሱን ካሸነፉ እናያቸው እና ገስት ላይ አምጥተን ሜቢ እንደ ኡስታዛቸው ከባድ ስብራት እንዳይደርስባቸው። ምክንያቱም ኡስታዛቸው ከሱ የተሻለ እንትኑ መጅሊሱ የሚያውቀው የለም። መጅሊሱ ከሸለመው ጀግና ካለው በላይ እውቅናም ስለሌላቸው ማለትም በመጅሊሱ ደረጃ ዛትማች ስራ በቃ ከሱ የተሻለ ከሱ በላይ ማንም አለ ብለን አናምንም። በቃ በመጅሊሱ ባየነው ሁኔታ እነኚዎቹ ግን ሪካርድ የሚያደርጉ እህቶቻችን ከነሱ ጋር መወያየት ይችላሉ። ከወደቁ በኋላ መፈራገጥ ለመመላለጥ ውሸት ጌጣቸው የሆኑት የዋሃብያ ኡስታዞች ሰሞኑን እንግዲህ እንደተለመደው እንደሰራቸው ማለት እንደ ግብራቸው ድራማ እየሰሩ ነው። ምን እያሉ ባለፈው ሰሞንም ታስታውሱ ከሆነ እፎይ ከውስጡ ጋር ሳይወያይ በፊት ውይይት አለ እያሉ ራሳቸው ቀን ወስኖ ሰዓት ወስነው ቤት ከፍተው ለምን አልመጣም ፈሪ እያሉ ድራማ ሲሰሩ ነበር በቤታቸው ላይ ማለት ነው። እንደሆነ እንደ አንድ ህፃን ልጅ እንደሚልኩትና ሂድ እንደሚሉት ቤታቸውን ከፍተው ማለት ነው። ከዛስ ምን ሆነ እንግዲህ መጅሊሱ የሸለመው 5000 ሰው በአንድ አመት በቲክቶክ ብቻ አሰለመ የተባለው ትልቅ ኡስታዛቸው ማለት ነው። አሁን ቲክቶክ ላይ ውር ከሚሉት የነሱ አስተማሪ የሆነ ኡስታዝ መጣ። አንዳች ነገር እንደማያውቅ አሳይቶን ሄደ። እንግዲህ ላይ እፎይ የጠየቀውን ጥያቄ በሙሉ እውነት ነው ብሎ አምኖ ሄደ። ከዚህ በፊት እፎይ ይገደል ተብሎ የተባለው ሁሉ አሁን ያ ነገር ፉልሽ እንደሆነ አሳይቷል። እፎይ ወንድማችን አሁን ይገደል ካላችሁ ኡስታዛችሁን ነው ይገደል የምትሉት። አያውቅም እውቀት የለውም ብላችሁ ሌላ ሰው ደግሞ ይወያይ ያላችሁ ነው አይደል? አሁን ይሄኛው የመጣው ልጅ እውቀት በመኖሩ በመናወቃችሁ የሱ ተማሪ አይደል? ይሄኛው ተማሪ ካስተማሪ እንዴት ይበልጣል? መጅሊሱ እውቀት ሳይኖረው ነው ወይ የሸለመው? ኡስታዝ ብሎ ማዕረግ የሰጠው 5000 ሰው ያሰለመው በምንድን ነው? ስለዚህ አሁን የመጣባችሁን በትር ለመቋቋም ለመሸፋፈን አዲስ አጀንዳ ይዛችሁ መጣችኋል። በፖለቲከኞች እስልምናን ሲሳደብ የነበረው ሰው ጋር ሄዳችሁ ተሰብስባችኋል አይደለ? እናንተ እንግዲህ ይታወቃል ከግብረ ሰዶሞች ከኤቲስቶች ጋር ጭምር ህብረት ታደርጋላችሁ። ተማሳይ ነገሮች አንድ ሰፈር ስለሚውሉ ማለት ነው።
አሁን እቺን ለ4 ወር ለ5 ወር ይብላ ለመጀመሪያ እንትን ያላችሁት አይ ውይይት እንፈልጋለን ካላችሁ ግን ሱፊያ ሙስሊሞች ለእናንተ ውይይት ጥሪ እያቀረባችሁ ነው። ይሄንን ሙሉ አካል የሌለው አካለ ጎደሎ አምላክ እኛ እናመልክም ብሎ ውይይት ጥሪ እያቀረቡላችሁ ነው። ከነሱ ጋር እንድትወያዩ በአክብሮት ይኸው እኛም ጥሪ እናቀርብላችኋለን። ተወያዩ፣ ከነሱ ጋር ጨርሱ። ካሁን በኋላ ውይይት የሚሆነው እፎይ ከትልልቆቹ ከመጅሊስ ከላይ ካሉት ቢያንስ ከና አቡ ሃይደር ጋር ምናምን ከቀጣፊው ከአህመዲን ጀበል ጋር ከነሱ ጋር ውይይት የሚኖረው። እናንተ ግን የእፎይ ተማሪዎች ራሱ ይበቃቸዋል። አሁን እዚህ ያላችሁት እሱ ከተማሪዎች ካስተማሪዎች በተወያየ አይደለ? ተማሪዎቹ ደግሞ ከተማሪ ጋር ነው የሚወያየው። ስለዚህ እና እንደዛ ነው። والله እፎይ እኮ የጠየቃችሁ እንግዳ ስለሆነበት ነው። የራሳችሁ ሼኾች ከፈሰሩት ብልሹ አፈሳሰርና ብልሹ እምነት አምጥቶ ነው የጠየቃችሁ። በእፎይ ነስር የሚደረግ እምነትን ነው የምትከተሉት፣ አቂዳን ነው የምትከተሉት። እናንተ ከወንድማችን ሁሱ የፈለጋችሁት ምን ነበር? ሁሱ ምን እንዲያደርግ ነበር የፈለጋችሁት? እናንተ ራሳችሁ አቂዳችሁ በጣም እያሳሰበን፣ እንዴት አድርገን እናንተን ከእሳት እንታደግ፣ እንዴት አድርገን በአላህ ሲፋ ላይ በአላህ አስማዎች ላይ ማስተባበልን እናስተዋችሁ እያልን እኛ ዱዓ እያደረግንላችሁ ለእናንተ እንኳን እኛ የእናንተ መንገድ እንዲህ ማለት ነው። አንደኛ ዱዓችሁ ቀርቶብን ምናል እስላምን ባላሰደባቸው። ሱብሃንአላህ እነዚህ ሰዎች አሁንም አያፍሩ። እፎይን መስመር ነው ነስር የሚያደርገውን እምነት ነው የምትከተሉት አልከን። እፎይ ጋርማ የምትዛመዱት እናንተ ናችሁ። እፎይ እንደውም የተሻለ ጌታ አለኝ ብሎ ነው በእናንተ የተሳለቀባቸው። አንተ ደግሞ ወልዒያዙ ቢላህ ባሪያ ተደርጎ አይደለም ዛሂሩ መውጣት አይደለም ቀርቶ ወረቀት ላይ በትልቅዬ ወረቀት ተስሎ ራሱ ገበያ ላይ የሚሸጥ ባሪያ ነው ተብሎ ቢወጣ እንኳን የእናንተ ጌታ ሰዎች በርግገው የሚሸሹትን ነው እያመለካችሁ እየተገዛችሁት ያላችሁት። የአእምሯችሁ ጣዖት ሙሉ የሰውነት ክፍለ አካላት እንኳን ያላሟላችሁለት ያልተሟላለት። ወልዒያዙ ቢላህ አላህ ይጠብቀን። እና እፎይ ከሁሱ ምን ጠብቃችሁ ነበር እያልከን ነው አይደል? ጥያቄ እየጠየከን ከሆነ ምናልባት ለጥያቄ መልስ ከሆነ ለድነ እስላም ያለውን ቁጭት የሚወጣበት ሰው እኮ ነው እፎይን ፊት ለፊት ቢያገኘው እኮ ሌላ ነገር ሊገጥመው እንኳን ነፍስያውን ማሸነፍ የሚያቅትበት ሁኔታ ላይ እኮ ነው እፎይ ያለው። ምን አተረፋችሁ ነው የምልህ። ደግሞ እፎይ ጋር ተከራክራችሁ ምን ትርፍ አገኛችሁ? ሐቅን አወቀላችሁ? ስለ ኢስላም አስረዳችሁት? ለመላው የታደመው ሰውስ ምን አተረፈ? ወደ እስልምና መጣላችሁ? አዎ ትክክል ነው እፎይ ያለውማ ትክክለኛው አላህ አምላኪ ነው አላላችሁ? አላላችሁም። አላህን አሰደባችሁ። ድነል እስላምን ክብሩን አስነካችሁ። ይህ ነው የሙስሊሞች ጌታ አስባላችሁ። በጌታችን በአላህ ሐቂቃ ላይ በአላህ እውነታ ላይ ካፊሮች ድንበር እንዳልፉ አደረጋችሁ። እስከዛሬ ካላቸው ለኢስላም ካላቸው አመለካከት የበለጠ ጠላት አደረጋችኋቸው። ይህን ያየነው ይህ ነው ትርፉ አይደለም። ከሁሱኛ የምንፈልገው ነገር ሊኖረን ማን ወከለው? ከኢስላም ጠላት ጋር ሂዶ እንዴት ድናችን ያስደፍራል ብለን ነው የምንጠይቀው። ምን አተረፍክልን አይደለም የምንለው። ወላሂ ወቢላሂ ወተላሂ ይህን ብልሹ አቂዳችሁን አላህ እጃለው እግራለው ጀሃነም ይገባል የሚለውን እምነታችሁን ወላሂ العظيم ከ10 ዓመት በፊት እኮ ተደብቁት ነበር። አይደለም አደባባይ ወጣችሁ ልትናገሩ ቀርቶ መስጂዳችሁ መጥቶ ሰው ሲጠይቃችሁ እኛ እንዲህ አንልም ነበር የምትሉት። ወላሂ العظيم ثم والله እኔ በጌታዬ እምላለሁ እንኳን በአደባባይ እንደዚህ ተውሂድ አስመስላችሁ ልታወሩት ቀርቶ ተደብቁት ነበር። ሼኾቻችሁና ኡስታዞቻችሁ ብቻ ካወቁ ሌላውን ነበር የምታስተምሩት። ስለምታፍሩበት አይደለም ካፊሩ ቀርቶ ይሄንን እምነት ሙስሊሞች እንኳን ሰምተውት አያውቁም። አያቶቻችን ሰምተውት አያውቁም። ስልህ አያቶቻችን ቁርአን አልቀሩም እንዴ? ሙሉ የሐበሻ መሻይኽ ቁርአን አያውቅም እንዴ? ሐዲስ አልደረሰውም እንዴ? በማን በኩል ዲኑን አገኛችሁት? እነሱ እኮ ይሄንን ለኡማው ለህዝበ ሙስሊሙ እኮ አላስተማሩትም። እንግዳ ስለሆነበት ነው የጠየቃችሁን። ከትክክለኛው ቁርአንና ሐዲስ አምጥቶ አይደለም የራሳችሁ ሼኾች ከፈሰሩት ብልሹ አፈሳሰርና ብልሹ እምነት አምጥቶ ነው የጠየቃችሁ። ስለገረመው እኮ ነው ይሄን ጥያቄ ይዞላችሁ የመጣው። እናንተ ፈጣሪን ከፍጡር እንለያለን እያላችሁ የምታመልኩት አካልን ነው እያላችሁ እኮ ነው እንጂ ነበር ሙስሊሞች ጋር እፎይ መጥቶ ወላሂ አይወያይም። ለምን በዚህ ሳምንት ውስጥ በጣም አስቀያሚ ቃላቶችን እየሰማን ነው አላህን በሚመለከት።
እግር አለው እግር የሚል ተጠቅሷል። ጀርባ ሳለው እሱ አልተጠቀሰም። ጭንቅላት አለው አልተጠቀሰም። አይኖችስ ተጠቅሷል። እንደዚህ አይነት ነገሮች በይነል ሙስሊም ወነስራኒ የተደረገ ክርክር ሳይሆን በይነ ሙጀሲምን ወሙጀሲም የተደረገ ክርክር ነው። ስሙን እስልምናና ክርስትና ስላለው አይደለም። ሰዎች በራሳቸው ስም በራሳቸው መጠሪያ ከመሆነ እዚህ ጋር ግን ሆኖ ቢሆን ኖሮ ክርክሩ ፈጣሪ ፍጹም ነው። እዚህ ጋር አንተ ከልጅ የጠራ ነው ስትል ልጅ ብቻ እኮ አይደለም እኮ ከአካላትም አጥርተህ ነው፣ ከሰውነትም አጥርተህ ነው፣ ፍጡርን ከእንሰል አጥርተህ ነው። አለዚያ ሰው ይመስል ነገር አርገህ ስለኸው ልጅ አልወለደም ብትል መሃን ነው ወይ ቢሉህሳ መጀመሪያ ሰው አድርገህ ሰው ካረገው በኋላ አልወለደም ሲለው መሃን ነው ማለት ነው። እኛ የሚወልድ ነው እናንተ መሃን ነው። ልዩነታችን ታዲያ እዚህ ጋር ነው ሊባል እኮ ነው። ያ አላህ በጣም በሚያሳፍር መልኩ አንዳንድ ራሳቸውን ወደ ኢስላም ያስጠጉ ሰዎች ስለ አላህ እየተናገሩ የጁዙ ቃለ ኢብኑ አንዱ ከነዛው ስሙን ተውና ምን አለ የጁዙ አን يتخذ الله ولدا على والعياذ بالله ወይም قادر أن يتخذ ولدا على الله ማለት ነው። ልጅ መውለድ ይፈልግ መውለድ ይችላል አለ። ምን አለ ሲአጣሙ ላዚሙን ሲያመጣው إذ لو لم يقدر عليه لكان عاجزا على والعياذ بالله ይሄ እንዲህ አይነቱ ንግግር አላሁ ስብሓነሁ ወተዓላን ሊወልድ ይችላል ብሎ ማሰብ ከነሷራ እምነት ወሏል ሊወልድ ይችላል የሚል እንጂ ሌላ ልዩነት ጉዳዩ ወለደና አልወለደም አይደለም። ዘይድ ልጅ አለው የለውም ስለሚለው እኮ አይደለም አሁን ጉዳዩ። እኛ የምናወራው ስለ ፈጣሪ ስለሆነ ልጅ ከመውለድ የጠራ ነው ስለሚለው ነው የምናወራው። ለምን ለይሰ ጅስመን አካል አይደለም፣ ለይሰ በሸረን ለይሰ ሸኽሰን ሰው አይደለም፣ ቁስ አይደለም እያለ ነው አላህን። እኛ ቁሶች ነን፣ አላህ ቁስ አይደለም። እኛ ስጋ ነን፣ እኛ አጥንት ነን። የአጥንት የስጋ የመቅኒ የደም ስር የነዚህ ቅንብሮች ነን እኛ። አላህ ጀለ ጀላሉሁ ቁስ አይደለም ከነጭራሹ። ለይሰ ለሕመን ወለይሰ ደመን ወለይሰ ዐዝመን ወለይሰ ሙኸን ወለይሰ ዐሰበን አይደለም። ወለይሰ ሐጀረን ወለይሰ ضوءን ብርሃንም ጨለማም ድንጋይም እንጨትም አይደለም። አላህ ለይሰ ሚን ጂንሲል ዓለሚል ከሲፍ ወለይሰ ሚን ጂንሲል ዓለሚል ለጢፍ። ይሄ ከሚጨበጡ አካላት ከሚዳሰሱ አካላት ውስጥ የማይመደብ አላህ ከማይዳሰሱ አካላት እንደ ብርሃን እንደ አየር ያሉትንም አይመስልም። አላህ ከነሱ አንዱም አይደለም። ሊአነሁ ኻሊቁል ጂንሰይን የሁለቱም ጂንሶች የሚጨበጡትንም የማይጨበጡ ቁሶችን ይሄ ሞሊኪውላቸው የተራራቁ ምንላቸውና ሞሊኪውላቸው የተጠቀጠቁ ምንላቸው አጅሳሞች የፈጠረ ነው አላህ። ስለዚህ እነሱን የፈጠረ ፈጣሪ እነሱን አይመስልም ብዬ ነው ማለት ስጠይቃቸው እነሱ ጋር ገብቼ ትልቅ አካውንት አዘግተውብኛል። እፎይ ጋር ገብቼ ስጠይቀው አንቺ ሙስሊም ናት አውቃ ነው ምናምን ብለው ትልቁን አካውንቲን ወዲያውኑ አዘጉብኝና በነገራችን ላይ በእኛ ሃይማኖት ብዙ እየተገፋን ነው፣ መጠየቅ አልቻልንም። አንድ ነገር ከጠየቅን ትቀሰፊያለሽ በማለት በማስፈራራት ነው ማለት መጠየቅ ማንም ሰው መጠየቅ መብቱ ነውና እኔ ደግሞ መጠየቅ ላይ ነኝ አሁን ትኩረት ያረኩት። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ ነው። የሙስሊሞችን ውሸት በመስማት ከራሴ ጋር እየተጣላው ለራሴ የወረደ ግምት እየሰጠው ተቸግሬያለሁ። ማለት የሰው ልጅ እንዴት ነው በዚህ ልክ የሚዋሸው? አመልከዋለሁ፣ እገዛለታለሁ፣ ፈጣሪ ነው ላለው አካል እንዴት ነው በዚህ ልክ የሚዋሽለት? እንዴት? እሺ እናንተስ ውሸት ስለተፈቀደላችሁ አይምሮአችሁንም እንድትጠቀሙ ስላልተደረጋችሁ የምትሰሩት ድራማ ግን ለክርስቲያኖች እስከሆነ አይቀር ለምንድነው ቻሌንጅ የሚያደርገን ነገር ማትሰሩልን? ልክ አሁን እንደ ነብያችሁ መሐመድ አይሁዶችና ክርስቲያኖች ጣዖት አምላኪዎች ስር ጆሮ ሲጠባ አድጎ የራሱን አላህ የሚባል የተቆራረጠ አምላክ እንደፈጠረ ልክ እንደዛ አይነት ድራማ ስሩልን። ምክንያቱም እኛ ክርስቲያኖች ነን። አይምሮአችንን ለሰከንድ ለደቂቃ እረፍት ማናሳጣው፣ በቃ እረፍት እንዲያርፍ ማናደርገው
ደግሞ የምንታመንለት ከፈጣሪ ቀጥሎ ስንዋሽ ስንቀጥፍ መጥፎ ነገር ስናረግ ወደ ትክክለኛው መንገድ የሚመልሳል የሚገስጻል ነው። ይሄ ነገር ትክክል አይደለም ብሎ ለይቅርታ የሚያዘጋጀን ለጸጸት የሚያዘጋጀን እኮ አይምሮን ያለን እንዴ! እኛ እኮ አይምሮአችን ደቂቃ አርፎ ለሰከንድ አርፎ አያውቅም። ከዚህ አይምሮ ጋር የሚመጥን ድራማ ስሩልን እባካችሁ ቲክቶክ ኡስታዞች። ኧረ በጌታ በኢየሱስም እቻም ጥንፌ ገለት የምን ትላለች? ክርስቲያን ነበር ከዚህ በፊት በትልቅ አካውንት ነበረኛለች። እንግዲህ አዲስ አካውንት ነው ክሬት አድርጋ የመጣችው ማለት ነው። እና ቤት ገብቼ አንቺ ሙስሊም ነሽ ብለው አስወጡኝም እና ጥያቄንም አልመለሱልኝም። እኛ ክርስቲያኖች ተፈትለናል፣ ተጨቆነናል። እባካችሁ ወሃቢያዎች ስለ ክርስትና መልሱልን ብላ የተቆራረጠው አምላክ ጋር ሄዳ አንተ ክርስቲያን ስለ ክርስትናዋ ስትማር ፈጣሪ ያሳያችሁ። እንግዲህ ከዚህ በላይ የሚያሳብድ ድራማ አለ? ኧረ በጌታ በኢየሱስም። በነገራችን ላይ እኔ በዚህኛው አካውንት እንደዚህ አይነት ዝባዝንኬዎች አላያችሁም፣ ቦልኬያችኋለሁ። በሌላ አካውንት ነው፣ ምክንያቱም የእናንተም እየቦለካችሁኝ ስለተቸገርኩ ማለት ነው። ያም ደቂቃ ስክሮል ሳረገው ነው እንጂ ቁጭ ብዬ ጆሮዬን አላተላም፣ የእነዚህን ውሸት ቁጭ ብዬ መሰማ ማለት ነው። እና በጣም ሊገረመች እባካችሁ ሙስሊሞች እባካችሁ እንለምናችሁ ከአይምሮአችን የሚመጥን ድራማ ስሩልን። ካልሆነ ያው ፖለቲከኛ ቤት እየሄዳችሁ አልቀሱ፣ ተሳዳቢ ቤት እየሄዳችሁ አልቀሱ። ቢሌት ልትገቡ ነው። የእናትና የአባቶቻችሁን በርበሬና ሽሮ እየሞላችሁ ነው በክርስቲያኖች ስም። ከዚህ በኋላ ክርስቲያኖች ፊት የምትቀርቡት አይደለም እንደዚህ አይነት የተገማማ ድራማ ይዛችሁ አይደለም የተቆራረጠ አምላክ ይዛችሁ ይቅርና ሙሉ አምላክ ይዛችሁ መቅረብ አትችሉም ማለት ነው። አንዴ ነው በቃ ሐሪፍ አንዴ ነው የሚሰራው፣ አራዳ አንዴ ነው የሚሰራው። ቀስ እያልን ደግሞ የሆነ ቀን ድባቅ እንመታችኋለን። እስከዛው ድረስ ቆንጆ ቆንጆ ድራማ ታውሉልን እንደ ነብያችሁ መሐመድ ማለት ነው። በኢየሱስ